ሰላም ሰላም ዩናይትዳውያን እንዴት ናችሁ? ማንቹናውያን ሁሉ ሰላም። እነሆ አሁን የሲዝኑን ብሬክ እያሳለፍን ኢንተርናሽናል ጨዋታዎች የሚደረጉበት ጊዜ መሆኑን ተከትሎ ሁሉም ወደ ብሔራዊ ቡድኑ ተቀላቅሎ የዓለም ዋንጫ ማጣሪያ ወይ የወዳጅነት ጨዋታ ለማድረግ ሬዲ እየሆነ ነው የሚገኘው። እኛ ግን ስለ ክለባችን ዩናይትድ ውስጣዊ ጉዳዮች በደንብ እያየን መረጃዎችን እያመጣን እያቀበልናችሁ እያደረስናችሁ እንገኛለን። በተለይ ትላንት የሚታመኑት ትልልቆቹ የእንግሊዝ ጋዜጦች እነ ቴሌግራፍ፣ ዘ አትሌቲክ፣ እነ ዴይሊ ሜል ጋዜጦች ስለ ዩናይትድ ውስጣዊ ጉዳይ በጣም በስፋት ነው ያወሩት። በነገራችሁ ላይ በጣም በስፋት በብዙ ጉዳዮች ላይ ለምሳሌ ቲሙ እንዴት ስካውት እያደረገ እንደሆነ፣ እንዴት ከማርቲኔዝ ይልቅ ላሚንስ እንዲመጣ እንደተደረገ፣ ሩበን አሞሪም እና የዩናይትድ አመራሮች ስለ ፎርሜሽኑ እንዴት አድርገው ተወያይተው እንደነበረ እና ክለቡ ውስጥ ስላለው ሙድና አዳዲስ ስለወጡ ህግጋት የምንነግራችሁ ዜና አለ። በደንብ እሱን እናደርሳችኋለን። ከዛ ውጪ ደግሞ ቤተሰቦች ሌሎች የተለመዱ እንዲሁ ዕለታዊ ዜናዎች አሉ። ለምሳሌ ስለ ቤንጃሚን ሸሽኮ ጉዳት ሁኔታ፣ የቤንጃሚን ሸሽኮ መጎዳት ለአንድ ተጫዋች ትልቅ እድል ይፈጥራል። ይሄ ተጫዋች ማን ነው የምናየው ይሆናል። አሞሪም እውነት ለተጫዋቹ እድል ይሰጠዋል ወይ የሚለውንም እንፈትሻለን። ከቅድመ ዝውውር ጋር በተያያዘ የማኑኤል ኡጋርቴን ጉዳይ ዛሬ እናነሳለን። ያው ብዙዎቻችሁ በኮሜንትም እንዲሁ ቅሬታችሁን ስገልጹልን ነበር። ኡጋርቴ ዩናይትድ ቤት ይበቀዋል እያላችሁ ዛሬ ይህንን ነገር የሚያጠናክር መረጃም አለን። እንዲሁም የግል ሀሳብ አስተያየት አለ። ቅድመ ዝውውር ዜናዎቻችን ደግሞ በርከት ያሉ ተጫዋቾች ስማቸው ከዩናይትድ ጋር እየተነሳ ነው። አማካዮች ናቸው። አዳዲስ ስሞችም ተነስተዋል። እነኚህ ስሞች ማን ናቸው የሚለውንም የምናደርሳችሁ ይሆናል። ሁሉም ጊዜውን ተራውን ጠብቆ ወደ እናንተ ይደርሳል። ምንም የሚቀረን መረጃ የለም። ቤተሰቦች እናንተ ብቻ ቪዲዮን ላይክ በማድረግ ድጋፋችሁን እንድታሳዩ በአክብሮት እየጠየቅኩ አብራችሁን ቆዩ። ላለው መልካም ቆይታ። የአውሮፓ ትልልቅ ጋዜጦች ስለ ሩበን አሞሪም ከጀርባ በቡድን ውስጥ እየተደረጉ ስላሉ አንዳንድ ስለወጡ ህጎች፣ ስለተከናወኑ ስላለፉ በአንዳንድ ጉዳዮች ግን ያልተሰሙ ነገሮች ምላሽ ሰጥተዋል። አሁን ኢንተርናሽናል ብሬክ ስለሆነ የውስጥ ጉዳዮች የሚወሩበት ነው። ከእግር ኳሳዊ ከምናየው በጨዋታ ላይ ስለ ቲሙ ከምናወራቸው ነገሮች ውጭ የአስተዳደራዊ ውሳኔዎች እና በተጫዋቾች እና በአሰልጣኙ መካከል ስላሉ ጉዳዮች ከጀርባ ስለሚሰሩ ነገሮች በብዛት መረጃ የሚወጡበት ጊዜ ነው። ያም ይመስለኛል ታይሚንጉን የጠበቀ መረጃ ትላንት በብዛት እንዲወጣ ያደረገው ማለት ነው። እና ቴሌግራፍ ጋዜጣ ብዙ ጋዜጦች ነው ስለ ዩናይትድ የውስጥ ጉዳይ የጻፉት። ትላንት ቴሌግራፍ ጋዜጣ ምን አለ? የዩናይትድ ተጫዋቾች አሁን ወደ አውሮፓ ሻምፒዮንስ ሊግ መመለስ እንደሚችሉ ያምናሉ እና አቅሙ እንዳላቸው ማመን ጀምረዋል የሚል ሪፖርት ይዞ ወጥቷል። እንግዲህ ይሄ በጣም ጥሩ ዜና ብለን ልንወስደው የምንችለው ነው። ምክንያቱም የዩናይትድ ተጫዋቾች መጀመሪያ እዛ ቦታ ላይ ለመድረስ እዛ አላማ ላይ ታርጌታቸውን ለመድረስ ግዴታ ማመን መቻል አለባቸው። እኛም እናምናለን። ሰሞኑን እንደውም በዚህ ጉዳይ ሳወራቸው ነበር በባለፉት ቪዲዮዎች። ኦፖርቹኒቲው በደንብ አለ። አሁን ዩናይትድ አቅሙ አለው። ፕላስ ቀጣይ የጥር የዝውውር መስኮት ይከፈታል። ክፍተቶቻችንን እንደው በተወሰነ መልኩ እንኳን ብንደፍን ትልቅ እድል ነው ብዬ አልወስደውም ጥር ላይ። ምክንያቱም ዩናይትድ እና ክለቦች ተጫዋቾቻቸውን ለመሸጥ ብዙ ፍላጎት የላቸውም። ክለቡ ማደስ ቢፈልግ ክፍተቱን ቀዳዳውን መድፈን ቢፈልግ እንኳን ስለዚህ ክረምቱ ትልቁ የዩናይትድ የጎደሉ ነገሮችን የምንሞላበት ጊዜ ማለት ነው። ግን ጥገና ማድረግ ይቻላል ጥር ላይ። ከጥር በኋላም ብዙ ጨዋታዎች ስላሉ ቡድኑ ቶፕ ፎር ገብቶ ለማጠናቀቅ አሁን ጥሩ የሆነ እድል ተከፍቶለታል። አይ ቲንክ እኔ እንግሊዝ ፕሪሚየር ሊግ ውስጥ አሁን እንደው ወጣ ብለዋል ከሌሎቹ ቲሞች የተለየ ብቃት ላይ ነው የሚገኙት ብዬ የማምናቸው አንድ አርሰናል ነው፣ ሁለተኛ ደግሞ ማንቸስተር ሲቲ ነው። አሁን በደጋፊ ስሜት አይደለም እዚህ ጋር የምናወራው። ኦፍኮርስ አውቃለሁ የዩናይትድ ቻናል ነው፣ እናንተም የዩናይትድ ቤተሰቦች ናችሁ። ግን ቶፕቱ የሆነውን ቦታ እንደው ስጥ ካላችሁኝ በርቀት የምሰጣቸው አውሮፓ ሻምፒዮንስ ሊግ ተሳታፊ ናቸው ብዬ የማምናቸው ክለቦች አርሰናል እና ሲቲ ናቸው በእርግጠኝነት። ከዛ ውጭ ያሉ ስፖርቶች በሙሉ አቬሌብል ናቸው። ሶስተኛ ደረጃ፣ አራተኛ ደረጃ አይታወቅም። እንግሊዝ 5 ኮታም ሊሰጣት ይችላል። ስለዚህ እስከ 5 ያሉትን ደረጃዎች ዩናይትድ ከ3 ጀምሮ
በደንብ አድርጎ ማግኘት የሚችልበት እድል አለ ማለት ነው። የራሳችንን እድል ራሳችን አሳልፈን ካልሰጠን በስተቀር በጣም ሃይ ፖሲቢሊቲ አለው እና ተጫዋቾቹ በዚህ መልኩ ማመናቸው ቴሌግራፍ ጋዜጣ እንዳለው ጥሩ ዜና አድርጌ ነው ወስጄዋለሁ። ፖዘቲቪቲ ነው ማለት ነው። ይሄ ላውረን ዋይትዌል የተባለ የዘ አትሌቲክ ጋዜጠኛ ደግሞ የዝውውር መስኮቱ እንደተዘጋ አለ ሩበን አሞሪም ታይለር ማሌሲያ ጉዳይ ላይ ተጫዋቾቹን አማከሩ ብሏል። ወደ ቡድኑ ቦምብ ስኳድ ተብለው እንግዲህ ከተገለሉ ተጫዋቾች መካከል አንዱ ነበር። እንደ አጋጣሚ የሆኑ ዝውውር መፈጸም አልቻለም ልጁ። ስለዚህ ብቻውን ነው የቀረው። ምክንያቱም ሌሎቹ ቦምብ ስኳድ አባል የሆኑ ተጫዋቾች በሙሉ ቡድኑን ለቀው ነበር እና አሞሪም የተጫዋቾቹን ፍላጎት ጠየቁ ወይንም ተጫዋቾቹን አማከሩ ነው የተባለው። እሱን ወደ ዋናው ቡድን ከመመለሳቸው በፊት እና ሁሉም የዩናይትድ ተጫዋቾች ፈቃደኛ ስለነበሩ እና ታይለር ማሌሲያ እንዲመለስ ስለፈለጉ አሞሪምን ደገፉና እንዲመለስ አደረጉት ተብሏል። ይሄ የሚያሳየው በእያንዳንዱ ውሳኔዎች ላይ የተጫዋቾቻቸውን ሀሳብ ሩበን አሞሪም መመልከት መጀመራቸውን ያመለክታል ተብሎ ተወስዷል። የዩናይትድ ተጫዋቾች በሩበን አሞሪም ላይ እንደው ይበልጥ ክብር እንዲሰጡት ያደረገው አምና ነው ተብሎ ተገልጿል። አምና ያው ቲሙ በጣም መጥፎ የሆነ ራን ላይ በነበረ ሰዓት፣ እየተሸነፈ በነበረ ሰዓት ይህን ሰምታችኋል። በተለይ በብራይተን ጨዋታ ዩናይትድ 3-1 ከተሸነፈ በኋላ አሞሪም በልበሻ ክፍል ከተጫዋቾቻቸው ጋር ያደረጉት ንግግር በጣም እንዴት የተሞላበት እና እንደው አንዳንድ ጊዜ ጉልበት የቀላቀለ በጣም ስሜታዊ ከመሆኑ የተነሳ አሞሪም እንግዲህ አክሲደንታሊ ነው ሆን ብሎ አደረገው ተብሎ የተነገረ ነገር የለም። በዚህ ጉዳይ ላይ ቪዲዮም አልወጣም። ከውስጥ የተመለከቱ ጋዜጠኞች ወይ ምንጮች ነው ይሄን ነገር የገለጹት እና ሩበን አሞሪም ያን ቴሌቪዥን የሰበረው እንደው ስሜቱን ለመግለጽ ቁጣውን ለመግለጽ ሲል እንቅስቃሴ ላይ በነበረበት ወቅት ነው በንዴት ያን ያደረገው እንጂ ሆን ብሎ ያደረገው ነገር አይደለም ተብሎ ስለዚህ ጉዳይ ተወርቷል። ግን ተጫዋቾች ስሜቱን የተቆጣጠረበት እንዲሁ መንገድ በኋላ ላይ እነሱንም ትሪት ያደረገበት መንገድ አንዳንድ ተጫዋቾች ክብር እንዲሰጡት አድርጓል እና ከዛች ቴሌቪዥን ሰበራ በኋላ የዩናይትድ ተጫዋቾች አንዳንዶቹ ለሩበን አሞሪም ያላቸው ክብር እንዲሁ በጣም ጨምሯል ነው ሲል የዘገበው ማለት ነው። እንግዲህ አናቅም በውስጥ አምና በዩናይትድ ቤት ምን ተፈጥሮ እንደነበረ በተጫዋቾች መሀል በነገራቸው ላይ በጣም ብዙ ነገር አለ እኛ የማንሰማቸው ብዙ ነገሮች ማለት ነው። ለምሳሌ አሁን ዲያጎ ዳሎ ከፖርቶ ጋር ተጫውተን በዚህ ጨዋታ ላይ ዩናይትድ ተጫዋቾች በውስጥ እንደገቡ ጨዋታው ከተጠናቀቀ በኋላ ኤሪክ ቴናግ በጣም ተበሳጭተው ነበር እና እንደዛ ቀን ኤሪክ ቴናግ ተናዶ አያውቅም ነው የተባለው ማለት ነው። በዚህ ጨዋታ ላይ ታዲያ የዩናይትድ ተጫዋቾች መካከልም እንዲሁ መከፋፈል ነበር በወቅቱ ማለት ነው። ግማሾቹ የኤሪክ ቴናግ ደጋፊ ነበሩ፣ ግማሾቹ ደግሞ አሰልጣኙን አይደግፉም ነበር እና ብሩኖ ፈርናንዴዝ እና ዲያጎ ዳሎን ጨምሮ በወቅቱ ለኤሪክ ቴናግ እኛ ኃላፊነቱን ውሰድ፣ በቃ እኛ እርስ በርስ እንነጋገር፣ አንተ ከጨዋታው በኋላ እኛን ከማናገርህ ይልቅ እኛ እርስ በርስ ብናወራና እርስ በርስ እንደው በግልጽ ብንነጋገር ይሻላል በሚል ለአሰልጣኙ ሀሳብ ሁሉ እንዳቀረቡ ነው የተገለጸው። ከዛ በኋላ ባደረጉት እንግዲህ ተጫዋቾች እርስ በርስ መተቻቸት ማለት ነው እና ከዛ በኋላ ባደረጉት ንግግር ዲያጎ ዳሎ ሁሉ ወጥቶ ነው እንግዲህ ተናግሮ የማያውቅ ልጅ አሰልጣኙን የማትደግፉና ከአሰልጣኙ ጎን ያልቆማችሁ ተጫዋቾች እንዳላችሁ አውቃለሁ፣ አሰልጣኙን የምትደግፉም ሰዎች እንዳላችሁ እዚህ ተጫዋቾች እንዳላችሁ እናውቃለን። ግን በቃ አሁን አሰልጣኙን እርሱት። ይሄ ለእርሱ መጫወት፣ ለአሰልጣኙ ሜዳ ላይ መፋለም፣ አሰልጣኙ ላይ ቅሬታ ስላለን እንደው ከአቅም በታች መጫወት ምናምን የሚባለውን ነገር እርሱትና በቃ ስለ ባጁ ብቻ አስቡ። ስለ ዩናይትድ መጫወት፣ ለዩናይትድ ስለ መፋለም ብቻ አስቡ። ልዩነቶቻችሁን እርሱና የአቅማችሁን አውጥታችሁ ለዩናይትድ ተፋለሙ የሚል ንግግር ሁሉ ዲያጎ ዳሎ እንዳደረገ ተሰምቷል ማለት ነው። እና ይሄ በጣም ያስገርመኝ ነገር ነው። አሁን እኛ እንደው ተመልካች ነን፣ እንደ ተመልካችና እንደ ደጋፊ ቁጭ ብለን ቲሙን ስናየው እንናደዳለን። በአንዳንድ ድርጊቶቻቸው ከአቅም በታች ተጫወቱ በተሸነፉ ቁጥር እንዲህ የምንላቸው ነገሮች አሉ። ግን የትኛውም ሽንፈት ሲመጣ ምክንያት አሉ እና ከጀርባ ብዙ የማንሰባቸው ጉዳዮች አሉ ለማለት ነው። ብዙ የማንሰባቸው ጉዳዮች አሉ። ስቲል አሁንም ድረስ በሩበን አሞሪም እንዲሁ ቅሬታ ላይ ያሉ ተጫዋቾች ይኖራሉ። ለምሳሌ አሁን እንደ ማኑኤል ኡጋርቲ ፉሊ አቅሙን አውጥቶ አሁን ለዩናይትድ እየተጫወተ ነው ብዬ እኔ በግሌ አላምንም። በኋላም እመጣበታለሁ በዚህ ጉዳይ ላይ አንዳንድ የተነሱ ነገሮች ስላሉ
ቤተሰቦች የፖርቶ ጨዋታ ያልኳቸው የዩሮፓ ሊግ ጨዋታ ነው ቤተሰቦች። እና ይህን ጨዋታ እንግዲህ ካስታወሳችሁት አዌ ነው የተጫወት ነው እና ዩናይትድ 2-0 እየመራ ባለበት ሰዓት ነው እንግዲህ 2 ጎል ተቆጥሮበት 2-1 ተመራ። ከዛ በኋላ ጨዋታው 3-3 በሆነ ውጤት እንዲሁ ተጠናቀቀ ማለት ነው እና ዩናይትድ ይህን ጨዋታ በማርከስ ራሽፎርድ እና እንዲሁ በራስመስ ሆይለንድ ጎል 2-0 ሲመራው የነበረ ጨዋታ ነው ማለት ነው። በኋላ ላይ ከምባክ ተፈጽሞበት 3-2 ይሆናሉ። ከዛ በኋላ ብሩኖ ፈርናንዴዝ በቀይ የወጣበት ጨዋታ ማለት ነው። አሁን በደንብ ነው ያስታወስኩት እና ሃሪ ማጉዌር እንዲሁ በተጠናቀቀ ሰዓት ነው ለዩናይትድ የጭንቅላት ኳስ አስቆጥሮ 3-0 በሆነ ውጤት ጨዋታውን ዩናይትድ በአቻነት ያጠናቀቀው ማለት ነው። ከዚህ ጨዋታ በኋላ ነበር ኤሪክ ቴናክ በዩናይትድ አሰልጣኝነት ዘመኑ በጣም ንዴት የተሞላበት ንግግር እንዲሁ ያደረገና ቀደም ያልኳቸው ነገር ተከሰተ ማለት ነው። ያኔ ራሽፎርድም ነበር ዩናይትድ ቤት ውስጥ በ2024 የተደረገ ኦክቶበር ወር ላይ ኦክቶበር 3 ላይ የዩሮፓ ሊግ 2024 ጨዋታ ነው ማለት ነው። ይህን ጉዳይ እንደወጥ ላጥራ ብዬ ነው። ዜናዎቻችን እንደዚሁ ስንቀጥል ቤተሰቦች የዩናይትድን በተመለከተ ከወጡ እንደ አንዳንድ ጉዳዮች ዋና ዋና ነጥቦችን እንዲሁ ላንሳ። በጣም በዲቴል ካየናቸው ጊዜ ስለሚፈጅብን ማለት ነው እና ሩበን አሞሪም አንድ ከወሰናቸው ነገሮች መካከል አንዱ ምንድን ነው? በተጫዋቾች ይሄ ሶሻል ጋዘሪንግ ይባላል ወይም ሶሻል አክቲቪቲ ብላቸው ወሰዱት። ተጫዋቾች እርስ በርስ እየተገናኙ ቦንዳቸውን የሚያጠብቁበት ፕሮግራም ሊሆን ይችላል ወይ ማህበራዊ አክቲቪቲ ሊሆን ይችላል። ከቡድኑ ጋር የተያያዘ ወይንም በግል የሚፈጽሙት ሊሆን ይችላል እና ፎር ኤግዛምፕል ለምሳሌ አሁን ካፌ ውስጥ በካሪንግተን ካፌ ውስጥ ቀርቦ ምግብ መመገብ ሊሆን ይችላል። ይሄ አንዱ ነው። ከአሰልጣኙ ከተጫዋቾቹ ጋር አይመገቡም እያልኩኝ አይደለም፣ ግን አሞሪም ራሱን ማራቅ መርጧል ነው እየተባለ የሚገኘው። ምክንያቱም ይሄ በጣም ቅርበት ያለው ፍሬንድ ከተጫዋቾች ጋር መሆን ያናንቃል አይነት ስሜት እንዳይመጣና ሴንስ ኦፍ አውቶሪቲ እንዲኖር በተጫዋቾቻችን ልብ ውስጥ የስልጣን ባለቤት እንደሆነ ሩበን አሞሪም እንደው መሆኑን ለማሳወቅ ፖዘቲቭሊ ለማሳወቅ ሲል ከተጫዋቾቹ መራቅ መርጧል። በጣም ቱ ፍሬንድሊ የሆኑ ማለት ነው። አንዱ የወሰደው እርምጃ ይሄ ነው። አሰልጣኙ ተጫዋቾች እንዲያከብሩት ለማድረግ ያደረገው ነገር ነው ተብሎ ነው የተገለጸው። ከዛ ውጭ ደግሞ ተጫዋቾች እንደው ቅሬታ የሚኖራቸው ከሆነ ሩበን አሞሪም የመጫወት እድል እየሰጠኝ አይደለም ብለው ቅሬታ የሚኖራቸው ከሆነ በልምምድ ሜዳ ላይ ይሄን ያሳዩ ብሎ አሞሪም ትዕዛዝ ሰጥቷል ለሁሉም ተጫዋቾች። እንግዲህ በዩናይትድ የማይሰለፉ ተጫዋቾች አሉ ታውቃላችሁ። ለምሳሌ ሜኖ ልጥቀሳቸው፣ ዋናው ዘርክዚ እና እንደው ኡጋርቴ እየተቀየረ ቢሆን ተሰልፎ ይጫወታል። እሱ እንኳን ግን ስቲልም ቅሬታ እንዳለው ኡጋርቴን ያውቃሉ። በአሞሪም የመሰለፍ እድል በብዛት እያገኘው አይደለም እያለ ነው የሚገኘው። ይሄም ሰው ከአሰልጣኙም ጋር እየተስማሙ አይደለም ያለውን ነገር በኋላ እናወረዋለን። እና እነኚህ ተጫዋቾች እንደው አሰልፈን ብሎ በተለያዩ ጋዜጦች እንደዚህ ወሬዎችን ከማውጣት ወይ ክለቡን እንልቀቅ ከማለት ይልቅ በልምምድ ወቅት ላይ መሰለፍ እንደሚገባቸው እንዲያሳምኑት አሰልጣኙ በዚህ መልኩ ነግሯቸዋል ተብሎ ተገልጿል እንጂ ይሄ ዋንቷን መጥቶ ከአሰልጣኙ ጋር በማውራት እንዲያሰልፈው እኔ ያለ ዋንጫ አለብኝ ለብሔራዊ ቡድን ተጠርቼ መጫወት ፈልጋለሁ ብላ በሚሉ ምክንያቶች አሞሪም የመሰለፍ እድል እንደማይሰጥ ልምምድ ቦታ ላይ በሚያው ፐርፎርማንስ ብቻ ለተጫዋቾች የመሰለፍ እድል እንደሚሰጥ ይሄን አስብሮ ነግሯቸዋል ተብሎ ተገልጿል። ሌላው ደግሞ ተጫዋቾች ከደጋፊዎች ጋር ስላላቸው ኢንተራክሽንም ሕግ አውጥተዋል ነው የተባለው። ዩናይትድ በጣም ትልቅ የሆነ ፋን አለው እንደምታውቁትና አንድ ከዚህ በፊት ዩናይትድን እኔ የተቸውበትና ብዙዎቻችሁ እንዲሁ የተነጋገርንበት ጉዳይ ባለፈው ራሱ አሞሪም በነበረ ሰዓት ነው። እንግዲህ ቲሙን ይዞ ሲዝኑ እንደተጠናቀቀ ወደ ማሌሽያ ይዟቸው ሄዶ ነበር እና ከአንዳንድ ደጋፊዎች ጋር አማድም ነበር። አሁንም አለ ኦፍኮርስ ጋርናቾ ነበረ፣ ግን እሱ አሁን ለቋል። ከአንዳንድ ደጋፊዎች ኢንሰልት አድርገውናል በሚል የመሀል ጣታቸውን አውጥተው ነበር እንደምታስታውሱት። ይሄ አግባብ አይደለም እና እነኚህ ተጫዋቾች ያሳዩት ስነ ምግባር እንደው ከአንድ ትልቅ ፕሮፌሽናል ከሆኑ ተጫዋቾች ፎቶ እንነሳም ቢሏቸው የፈለገ ኢንሰልት ቢያደርጓቸው በዛ መልኩ መሀል ጣት ማውጣትና ደጋፊዎችን ዲስሪስፔክት ማድረግ አይገባም ብዬ እኔ በወቅቱ ተናግሬ ብዙ እንደዚሁ ሌሎችም ሰዎች እንደዚሁ ይሄን ነገር ታዝበው ብዙ መነጋገር ያድርገውት ነበር።
ከዛ በኋላ ያለው የተጫዋቾችና የደጋፊዎች ኢንተራክሽን ሁኔታ ግን አሁን ተቀየረ ቶታሊ ማለት ነው። ከዛ ምንድነው ቡድኑ ህግ ያወጣው? ተጫዋቾች በየትኛውም መልኩ የዩናይትድ ደጋፊ በተለይ ዩናይትድን ማሊያ ለብሶ እነሱን አክብሮ ለሚመጣ ደጋፊ ተገቢውን ክብር መስጠት መቻል አለባቸው የሚል ህግ ማለት ነው። አሁን ይሄ ህግ ደግሞ በአሞሪም ስር በጣም ጠንከር ብሎ ወጥቷል። አሞሪም ከረፍት አሚን ከተጫዋቾች ወደ ጨዋታ ለማድረግ ወደ ኦልትራፎርድ ከመግባታቸው በፊት ግማሽ የተጫዋቾች አባሎች መፈረም መቻል አለባቸው። ውጭ ወጥተው እንግዲህ ኦልትራፎርድ ሲገቡ ታውቃላችሁ ከበር ሆኖ ነው የሚቀበሏቸው ሲገቡ እና የተጫዋቾች ግማሽ ሊስት ወጥቷል። በዛ መሰረት እነኛ ተጫዋቾች ይፈርሙላቸዋል ለደጋፊዎች። ፎቶ መነሳት የሚፈልጉ ካሉ እንደዛው ይሄ ገደብ አለው። በነገራቸው ላይ ደቂቃ ተቀምጦለታል። በደቂቃ መሰረት ነው እዛ ላይ እንትን የምትሉት እንጂ ቀኑን ብሎ ከጨዋታ በፊት እየፈረማችሁ አሉ አይደለም። ግማሽ የቀረው የዩናይትድ ተጫዋች ደግሞ ልክ ጨዋታው እንደተጠናቀቀ ከደጋፊዎች ጋር ቆይቶ እንግዲህ ፎቶ መነሳት አስፈላጊ ከሆነና ደጋፊ የሚጠይቀው ከሆነ ፊርማ የማኖር ግዴታም ተጥሎበታል ማለት ነው። ስለዚህ ግማሽ ከጨዋታ በፊት ከጨዋታ በኋላ የሚል ይሄን ህግ አውጥቷል። አንዳንድ ጊዜ ከዩናይትድ ኦልትራፎርድ ጨዋታ መጠናቀቅ በኋላ ራሱ አሞሪም ለአንድ ሰዓት ሁሉ ሲባል ሰምቻለሁ። ለአንድ ሰዓት ያህል ቆይቶ እየፈረመ ለደጋፊዎች አብሯቸው ፎቶ እየተነሳ እንደዚህ ፎቶ ቪዲዮም ተመልክቻለሁ እና ይሄን ነገር ደጋፊዎችም እንዲያደርጉት እንደ ህግ ነው እንደ ህግ ሆኖ ወጥቷል ተብሎ ተገልጿል። ይህም በጣም ደስ ያለኝ ነገር ከሰማኋቸው አዲስ ህግ ተብለው አሁን በዩናይትድ ከወጡ ነገሮች መካከል ማለት። ስለ ቡድኑ ሁኔታ ደግሞ እንደዚሁ አንዳንድ የወጡ መረጃዎችን እንመልከት። ስለ ታክቲክና ስለ አንዳንድ ጉዳዮች ለምሳሌ አሁን እዚህ ጋር ዊልኮክስ ናቸው። ዊልኮክስ ከሩበን አሞሪም ጋር በጣም ቅርብ የሆነ የስራ ግንኙነት ያለው ሰው ነው። አመራር ሆኖ ግን ለቡድኑ በጣም ቅርብ የሆነ ሰው ማለት ነው። ስለ እግር ኳስም በደንብ ጠንቅቆ የሚያውቅ ምክንያቱም ከሲቲን የመጣው ታውቃላችሁ። ሲቲ ደግሞ በ4-3-3 ፎርሜሽን የተካነ ቲም ነበር እና ይሄ ጋርዲዮላ በጣም ብራንድ ያደረገው እና ሲቲ በከፍተኛ ደረጃ ስኬታማ የሆነበት ፎርሜሽን በ4-3-3 የሚታወቅበት ነው እና አንዱ በሲቲ ቤት ከነበሩ እና ውጤታማ ከነበሩ የፔፕ ጋርዲዮላ ቡድን ጀርባ ከነበሩ በጣም ቁልፍ እና ዋነኛ ሰዎች መካከል ጄሰን ዊልኮክስ ነው። አሞሪም ውጤቶች ሲበላሹበት እና በብዛት እንደው ሲከተለው በነበረው አጫወት ምክንያት ብዙ ጋዜጦች ትችት በሚያቀርቡበት ሰዓት ጫና ደርሶበት ነበር። እውነት ለመናገር ይህን ከዚህ በፊት ብዬዋለሁ። ሩበን አሞሪም በአንዳንድ የዩናይትድ ባለስልጣናት ሁሉ ሳይቀር ስለ እግር ኳስ በሚያውቁ ሰዎች ነው የምላችሁ፣ በክለቡ ባለቤቶች አይደል። ክሪስቶፈር ቪቨል ወይም እነ ዊልኮክስ እና ሌሎችም መልማዮችን ጨምሮ አሉ ሌሎች መልማዮች እና እነኚህ ሰዎች አሞሪም እንደው እንደ ሀሳብ ነው ማስገደድ አይደለም እዚህ ጋር። ምክንያቱም አሞሪምን ሊያስገድዱት አይችሉም። አሁን አሰልጣኝ ስለሆነ በተለይ በአብዛኛው የክለቡ ውሳኔዎች በተለይ ቡድኑ ስለሚጫወትበት ሁኔታ ኃላፊነትም የሚወስነው እሱ ነው። ግን እንደ ሀሳብ 4-3-3ን ፎርሜሽን እንደው መጠቀምና ሲስተሙን ቀየር ለማድረግ ሩበን አሞሪም እንዲሞክር ሀሳብ ሰጥተውት ነበር ዊልኮክስ ተባለ። ሩበን አሞሪም ግን ለመጠቀም ጋራንቲ ሊሰጣቸው አልቻለም። እኔ አልቀየርም አጫወት እኔ ፍልስፍናዬን አልቀይርም። ምክንያቱም የማልቀይረው ውጤታማ ያደርገኛል ብዬ ስለማስብ ነው፣ እርግጠኛ ስለሆንኩ ነው። ግን ጊዜ እንደሚፈልግ ደግሞ አውቃለሁ። የትኛውንም ጊዜ ይፍች ዩናይትድ የትኛውንም ሰፈር ያድርግ በሀሳቤና በአጫወቴ ጸንቼ መቀጠል እፈልጋለሁ የሚል ምላሽ ነው ሩበን አሞሪም የሰጠው ማለት ነው። ግን ልምምድ ወቅት ላይ ግን የሆነ ጊዜ ተናግሮት ነበር። ግዴታ መቀየር ካለብኝ እኔ ነኝ የምቀይረው እንጂ ከማንም አስገድዶኝ አይደለም የአጫወት ፎርሜሽን ሲስተም የምቀይረው ሲል አሞሪም ተናግሮ ነበር። እና አንዳንድ ልምምዶች ላይ ግን በቃ ይሄ ድንገት የሆነ ኢመርጀንሲ የለም አይታወቅም ዩናይትድ እንደው ሀሳቤን ከቀየርኩ በሚል የ4-3-3 ፎርሜሽንንም አንዳንዴ እንደሚሞክረውና ተጫዋቾቹን እንደሚያሰራም በዚህ መልኩ ተገልጿል ማለት ነው። አሁንም ቢሆን እንደው ዩናይትድ ውጤታማ እየሆነ የመጣበት አንዱ ትልቁ ምክንያት ፎርሜሽኑ ባይቀየርም ግን የተጫዋቾች እንደው አጠቃቀም ሜዳ ላይ ስለተቀየረና የተወሰነ ፍሌክሲቢሊቲ ስለታየ ነው አሁንም ዩናይትድ ውጤት ይዞ እየወጣ ከበፊቱ የተሻለ ሆኖ የሚገኘው ማለት ነው። ግን የመነሻ አሰላለፉና ሀሳቡ ፎርሜሽኑ ተመሳሳይ ነው፣ ግን የሚተገበርበት መንገድ ደግሞ ተቀይሯል እና ይሄ ዝም ብሎ የመጣ አይደለም። ከቲሙ ሰዎች ጋር በጀርባ ከመወያየት የመጣ ውጤት እንደሆነም ነው ተያይዞ የተገለጸው። እንደው የመጨረሻ እዚህ ላይ ብዙ አልቆይ ቤተሰቦቻችን ምልመላን በተመለከተ እንደው አንድ ምሳሌ ላንሳ። ዩናይትድ እንደዛ በአንገብጋቢ ሁኔታ ግብ ጠባቂ በሚፈልግበት ሰዓት
የቡድኑ አባላት በተለይ ከአሰልጣኙና የመልባይ ቡድኖች ተሰብስበው ሲወያዩ ልዩነት ተፈጥሮ ነበር። ይሄ ልዩነት አንደኛው አሞሪም እንዲመጣ የፈለጉት ግብ ጠባቂ ማርቲኔዝን ነበር፣ የአስቶን ቪላው ማለት ነው። ይሄን በጣም ፑሽ ሲያደርግ ነበር አሞሪም፣ ምክንያቱም ልምድ አለው በፕሪሚየር ሊጉ እና ይሄ ግብ ጠባቂ የሚመጣ ከሆነ ዩናይትድን ግብ ጠባቂ ቦታ ችግር ይፈታል ብሎ አሞሪም ያምን ነበር። ከዛ ዊልኮክስ እና ሌሎች ደግሞ የምልመላ ቡድን አባላት ስካውቶች በተለይ ላሜንስ ላይ ትኩረት አድርገው ነበር። ምክንያቱም እነሱ እያዩ ያሉት በረዥሙ ነው እያሰቡ አሞሪም በአጭር ደረጃ ፊክስ ለማድረግና ልምዱን ተማምኖ ነበር ማርቲኔዝ ይምጣ ብሎ ሲል የነበረው ማለት ነው። እና ዊልኮክስ ሲናገር ምን አለ? ላሜንስን የስካውቲንግ ቡድን አባሎቻችን ለ1 ዓመት ነው እንድከታተለው ያደረጉኝ። ስለዚህ ግብ ጠባቂ ብዙ መረጃዎችን ሲሰጡኝ ነበረ እና አሞሪምን ከመቀበል ይልቅ መቀበል የመረጥኩት የዩናይትድ ስካውቶችን ሰጀሽን ነው ወይንም የእነሱን ጥቆማ ነው ብሎ ተናገረ። ይሄን ለምን አደረግክ ካላችሁኝ ከዚህ በፊት የአሰልጣኞችን ቃል እንዲሁ ሰምተን ዩናይትድ የተሳሳተበት ጊዜ አለ። ለምሳሌ ኤሪክ ቴናግ እንደው የስካውቱን ጥቆማ ኤሪክ ቴናግ እምቢ ብሎ አልቀበልም ብሎ በራሴ የኔ የፈለግኩትን አምጡልኝ ካለ በኋላ አንድሬ ኦናና መጣለት አለ። ከዛ በኋላ ኦናና ለዩናይትድ እንደማይሆን ቀስ እያለ እየታወቀ ተጫዋቹ መሰረታዊ የሆኑ ችግሮች እንዳሉበት ታወቀ እና የአሰልጣኙ ምርጫ ትክክል እንዳልነበረ ታወቀ፣ ተገለጸ። አሁን ያ ነገር እንዲደገም አንፈልግም ነው ያለው ዊልኮክስ ማለት ነው። አላቅም ሩበን አሞሪምን ይሄ ነገር እያስደስት አያስደስት፣ ግን ትልቁ ፖይንት ምንድነው አሁን ጥሩ ውሳኔ እንደወሰንን አሁንም ስቲል ይሰማናል። ምክንያቱም ከማርቲኔዝ ይልቅ ሳይድ ላሜንስ በጣም ፖቴንሻል ያለው ትልቅ ተስፋ ያለው ግብ ጠባቂ እንደሆነ ቀደም ብለን ለ1 ዓመት ተከታትሎ ስለነበረ በደንብ አድርገን እናውቃለን። ግን የአሞሪም ምርጫ እንዲሁ ማርቲኔዝ ነበረ በሚለው ነው የተናገሩት። እና አሁን እዚህ ጋር ምን እንደሆነ ታውቃላችሁ? ሩበን አሞሪም ያለው ነገር ያልሆነለት ትልቁ ምክንያት አሞሪም ቦስ ብቻ ነው፣ አሰልጣኝ ብቻ ነው፣ ኮች ብቻ ነው እንጂ የዩናይትድ ማናጀር አይደለም። በነገሮች ላይ ማናጀር ቢሆን የመጨረሻ ውሳኔ እሱ ነው ቢሆን፣ ምክንያቱም ማናጀር ነው፣ ሁሉንም ነገር ማኔጅ ያደርጋል። ማሰልጠን ብቻ ከሆነ ኮች ከሆነ ግን እሱ ሰጀስት ነው የሚያደርገው። ስለዚህ ሌሎች በውሳኔ አሰጣጥ ላይ ሌሎች የሚሳተፉ አብረው ሌሎች ሰዎች አሉ ማለት ነው እና ሌሎች ነገሮችን ማኔጅ አያደርግም፣ የመጨረሻ ውሳኔ አያሳልፍም ማለት ነው። ስለዚህ ለምሳሌ አሁን አርቴታ ኮንትራቱን ሲያድስ ማናጀር ተደርጎ ነው ኮንትራቱ የታደሰለት። ሲመጣ ግን ሄድ ኮች ተብሎ ነበረ ወደ አርሰናል የመጣው ማለት ነው። አሁን ማናጀር ስለሆነ ሁሉንም ነገር ኮንትሮል ያደርጋል። ዝውውሮችን በተመለከተ የመጨረሻ ውሳኔ እሱ ነው የሚሰጠው ማለት ነው። አሁን ሩበን አሞሪም ግን እዛ ደረጃ ላይ አልደረሰም። በዚህ መልኩ የተጫዋቾች ዝውውር ላይ ከአሰልጣኞች ስልጣን ይልቅ ከአሰልጣኞች ፓወር ይልቅ ይበልጥ ፓወሩ እንዲያመዝን ያደረግነው አሁን በስካውቲንግ ዲፓርትመንቱ ላይ ነው። ስካውቶቻችን ይበልጥ ተጫዋቾቹን በየሳምንቱ ይከታተላሉ። አመቱን ሙሉ ነው የሚገመግሟቸው የሚያዩዋቸው። ስለዚህ ከአሰልጣኙ ይልቅ የእነሱን ሰጀሽን ወይንም የእነሱን ንግግር እናደምጣለን፣ እነሱን ይበልጥ እንሰማለን በሚል ዊልኮክስ አስተያየት ሰጥቷል ማለት ነው። በባለፈውም ቃለ መጠይቁ ላይ በየሳምንቱ የምንፈልጋቸውን ተጫዋቾች በተመለከተ ስብሰባ እናደርጋለን። በዚህ ስብሰባዎችን ላይ ደግሞ ስለምንፈልጋቸው ተጫዋቾች ስካውቶቻችን ሪፖርት ያደርጉልናል። ከትንሽ ጀምሮ ተሰጥኦ ካላቸው ታዳጊ ተጫዋቾች ጀምሮ እስከ ትልልቅ የምንፈልጋቸው ተጫዋቾች ድረስ በሚል ዊልኮክስ መናገራቸው እንዲሁ ይታወሳል። ወደ ሌሎች መረጃዎቻችን ደግሞ እንለፍና የቤንጃሚን ሼሽኮን መረጃ እናገኛለን። አሁን በካሪንግተን ቆይቷል። ማርቲኔዝ ተሽሎት አገግሞ ወደ አርጀንቲና ብሔራዊ ቡድን ሄዶ ተቀላቅሎ ከባባድ ልምዶችን ሲያደርግ እና ሌሎች የተቀሩ በርካታ የዩናይትድ ተጫዋቾች በኢንተርናሽናል ብሬክ ምክንያት ብሔራዊ ቡድኖቻቸውን ተቀላቅለው የዓለም ዋንጫ በጣም ወሳኝ የሆኑ ጨዋታዎችን ለማድረግ እየተዘጋጁ ባለበት ሰዓት ግን ቤንጃሚን ሼሽኮ በካሪንግተን እንዲቆይ ተወስኗል። ይህ የሆነበት ምክንያት ደግሞ እዛው ምርመራውን አድርጎ እዛው ምን ያህል ጉዳቱ ከሜዳ እንደሚያርቀው እንዲሁ ለማወቅ ሲባል ነው ተብሎ የተገለጸው። ስለዚህ ሼሽኮ አሁን በካሪንግተን ይገኛል። እስካሁን ድረስ ይህን ዜና እስከሰራንላችሁ ጊዜ ድረስ የጉዳቱ መጠን ምን ያህል ከሜዳ እንደሚያርቀው የተባለ ነገር የለም ማለት ነው። ግን በሼሽኮ ከዩናይትድ እንዲሁ ከሜዳ መራቅና በጉዳት መገለል ደግሞ ለሌሎች ተጫዋቾች እድል እንደሚከፍት እርግጥ ነው። ቤተሰቦቻችን አሁን ስለዚህ ጉዳይ ነው የማወራችሁ። አስተያየት ሰጥታችኋል ትላንት በቪዲዮዎቻችን ላይ ምን ተናገራቸው ሼሽኮን እና አንዳንድ ጉዳዮችን በተመለከተ የሚለውን
በዜናው መጨረሻ ላይ እንዲሁ አቀርብላችኋለሁ። ግን አሁን በሼሽኮ ጉዳት ምክንያት ተጠቃሚ ከሚሆኑ ተጫዋቾች መካከል እንደ ዋነኛ ነው ብዬ ነው የሚጠቅሰው የዘርክዚን ጉዳይ ነው እና አሁን ዘርክዚ በጣም ጥሩ እድል የሚያገኝ ይመስላል። እንደውም አንዳንድ ደጋፊዎች ዘርክዚ አሁን ራሱን በደንብ የሚያሳይበት ጊዜ ነው፣ ለሩበን አሞሪም ቦታውን ስፖቱን እንደው የሚመልስበት ጊዜ ነው ብለው ከወዲሁ ለተጫዋቹ ጥሩ ነገር እየተመኙለት ነው ያለው። ምክንያቱም ዩናይትድን ይወዳል። እስካሁን የመሰለፍ እድል እያገኘ ባይሆንም በተለይ አምና ሲሰለፍባቸው ከነበሩ ጨዋታዎች አንጻር ነው የልጁን ጥንካሬ የምታደንቁት ማለት ነው። አምና ብዙ ሲጫወት ነበር፣ የቡድኑ ቁልፍ ሰው ነበር። እኔ በተደጋጋሚ ብየዋለሁ። አምና ኦልድ ትራፎርድ ላይ እንደው የዩናይትድ ተጫዋቾች ኢንጆይ የሚያደርጉት በዘርክዚ እንቅስቃሴ ነበር። አሁን ያ ተቀይሯል። ሌሎች ተጫዋቾች በቦታው ላይ መጥተዋል። ልጁ ግን አላኮርፍም። ዩናይትድ ሲያሸንፍ የጓደኞች ቡድን የደስታ የኔ ደስታ ነው ብሎ ነው ቀድሞ ከሁሉም ሮጦ ሜዳው ላይ ደስታውን የሚገልጸው ማለት ነው። እና ኩርፊያ የለበትም። ጠንክሮ ለመንበድ ላይ እየሰራ ነው። በጣም ፖዚቲቭ ነው። ማህበራዊ ሚዲያዎች ላይ ኔጌቲቪቲን በቲም ውስጥ አያሰራጭም። በዚህ ባህሪው ደግሞ ይበልጥ ደጋፊዎች እንዲወዱትና ልጁ የመሰለፍ ዕድል አግኝቶ ሲጫወት እንዲያው እንዲመኙ አድርጓቸዋል፣ እኔንም ጭምር። አሁን እንደው የአጋጣሚ ነገር ሆኖ የሼሽኮ ጉዳት ደግሞ እድል ከፈተለት። ትልቁ ፖይንት ግን ምንድን ነው ቤተሰቦች መሰላችሁ? አይ ቲንክ እኔ አሁንም እጠረጥራለሁ ሩበን አሞሪም ለዘርክዚ የመሰለፍ ዕድል እስካሁን ድረስ እንደዚህ በጣም እየነፈገው ያለው ያላመነበት ነገር አለ። በጣም ማሻሻል ያለበት አሰልጣኙ የሚፈልግበት የሌቭል ደረጃ የፊትነስ ደረጃ በሉት ወይ ደግሞ እንደው ለአጨዋወት ለፍልስፍና ይሆናል ብሎ ያሰበበት ደረጃ ላይ አይደለም ዘርክዚ የሚገኘው እና እኔ ዘርክዚን አሁንም በቋሚነት ከመጠቀም ይልቅ ቀይሮ ሜይ ቢ ምናልባት ሊያስገባው ይችላል፣ እድሉ ሊያገኝ ይችላል፣ አላውቅም። ግን ሌሎች አማራጮችን መውሰድን የሚመርጥ ነው የሚመስለኝ። ልክ በቶተንሃሙ ጨዋታ ላይ እንግዳ ውሳኔ አሞሪም እንደወሰነው ማለት ነው። ኩኛን ፊት መስመር 9 ቁጥር ላይ ማውጣት፣ ብሪያን ምቡሞን ደግሞ ወደዚህ አምጥቶ ከቀኝ ተመላላሽ አጥቂነት ተጫዋችነት እንዲሁ ወደ ግራ ያመጣበት በቃ ያልተጠበቁ አይነት ውሳኔዎች ማለት ነው። እና አሁንም ሜሰን ማውንት እጁ ላይ አማራጭ ስላለው አሰልጣኙ የተጫዋቾችን ሚናና ቦታ በመቀየር ምናልባት ዘርክዚን ሊያስቀምጠው ይችል ይሆናል። ብዙ የመጫወትም እንዲሁ እድል አለማግኘቱን ተከትሎ ተጫዋቹ ገና ሪትም ውስጥ ሁሉ አልገባም ታውቃላችሁ። እና ኦፍኮርስ ይህን ጥበቃ ሁላችሁም እንዲሁ እንደኔ እንደምትጠብቁት እርግጠኛ ነኝ። አሁን ጊዜው ነው በቃ ዘርክዚ መሰለፍ አለበት ብላችሁ የምትጠብቁበት ማለት ነው። ወይስ ግን አሁን ለዚህ ቁልፉ ነገር የሼሽኮ ጉዳት ምን ያህል ያርቀዋል የሚለው ነው። የእሱ ከታወቀ በኋላ እና በግልጽ ለምን ያህል ጊዜ እንደሚርቅ እንዲሁ መረጃው ከተገኘ አሞሪም እጁ ላይ ኦፕሽኖች አሉ። አንደኛ ዘርክዚን ማስገባት ይችላል። ሁለተኛ ነገር ደግሞ ብሪያን ምቡሞን ፊት መስመር ላይ ሊያደርገው ይችላል፣ 9 ቁጥር ቦታ ላይ ማለት ነው እና አማድን ደግሞ ድሮ በሚታወቅበት ራይት ዊንግ ቦታ ላይ ያሰልፈዋል ማለት ነው። ራይት ዊንግ ባክ ቦታ ላይ ደግሞ ያው እንደተለመደው ሌላ ሰው ይጠቀማል፣ ማዝራዊ ሊጠቀም ይችላል ማለት ነው። ሌላው ደግሞ ማቲያስ ኩኛን እንደዚሁ ልክ ባለፈው እንዳደረገው ሴንትራል ስትራይከር አድርጎ ሊጠቀመው ይችላል። ፕላስ ሜሰን ማውንትን ደግሞ ከግራ እየተነሳ የኩኛን ቦታ በመስጠት ሜሰን ማውንትን እዛ ጋር ሊያጫውት ይችላል ማለት ነው። ሞስት ፕሮባብሊ ያደርገዋል ብዬ የማስበው ይሄንን ነው። ለሜሰን ማውንት የተሻለ የመጫወት እድል እንዲሁ የሚሰጠው ይመስለኛል ከሼሽኮ ጉዳት ለዘርክዚ በር ከመክፈት ይልቅ ማለት ነው። ኤኒዌይስ ግን እስቲ የሚሆነውን በዚህ ጉዳይ ላይ አብረን የምናይ ይሆናል። ቀጥለናል። የተወደዳችሁ ቤተሰቦቻችን አብራችሁኝ ስላላችሁ እስካሁን ድረስ ከልብ ነው ማመሰግነው። ቪዲዮውን ላይክ ማድረጋችሁን እንዲሁ አትርሱ። ቤተሰቦቻችን እስካሁን ድረስ ከመጣችሁ አይቀር እስከዚህ ሰዓት ድረስ ካዳመጣችሁን አይቀር ሰፖርት እያደረጋችሁ ላይክ እያደረጋችሁልን ቪዲዮዎቻችንን እንድትከታተሉ እየጋበዝኩ ወደ አጫጭር የዝውውር ዜናዎቼ ልለፍና የቅድም እንደው አስታወስኩት አሁን የኡጋርቴን ጉዳይ አነሳላችኋለሁ ብዬ ነበር። ይሄ እሱን ጉዳይ እናንሳና ወደ ቅድመ ዝውውር ዜናዎች እናልፋለን። ማኑኤል ኡጋርቴ በዩናይትድ ቤት የበቃው ይመስላል። ተጫዋቹ ብቃቱ ምንም መሻሻል እያሳየ አይደለም። ተቀይሮ በገባባቸው አንዳንድ ጨዋታዎች ደግሞ ልጁ ይበልጥ ጥቅም ከመስጠት ይልቅ ማንቸስተር ዩናይትድ ሲጎዳ ነው እያየን ያለ ነው ማለት ነው። ተቀይሮ መግባቱ ፋይዳው ጥቅሙ ግራ እስኪገባን ድረስ የዚህ ልጅ ተቀይሮ መግባት ሚናው ምንድን ነው ብለን በተደጋጋሚ ጥያቄ እስክናነሳ ድረስ ማለት ነው። ይሄ ሁኔታ ከባለፈው ሲዝን መጨረሻው አካባቢ ጀምረው ኡጋርቴ ይሻሻላል በሚል ስንጠብቀው ፔጂዎችም እንደዚሁ ተጫዋቹን
ለዩናይትድ የሸጡበት ምክንያት እንደው ስላላቸው ነው። ተጫዋቹ የሆነ ድክመት ባይኖርበት ብለን እንዲሁ የምንጠረጥረውን ነገር እውን ያደረገበትን አይነት መጥፎ የሆነ ሲዝን እያሳለፈ ነው የሚገኘው። ስቴፕ አፕ አላደረግም። በምንፈልገው ሰዓት ካሳሜሮ ወጥቶ እሱን ተክቶት እንዲሁ በገባበት ሰዓት የካሳሜሮን እንደው ሚና ከመሸፈን ይልቅ ምንም እንኳን በእድሜ ከሱ ቢያንስም እና በጣም ኢነርጂቲክ ሆኖ መጫወት ቢኖርበትም ግን ኡጋርቴ የዩናይትድን የአማካይ ክፍል ይበልጥ እንዲጋለጥ እያደረገ ቡድኑን ነጥብ ሲያሳጣ እንዲሁ ተመልክተናል። በመጥፎ ፐርፎርማንስ ማለት ነው። እና ዩናይትድ የአማካይ ክፍል እንደው ስለ ዴብዝ አሁን አልኖረም። ምንም ስለ ጥልቀት ስለሚባል ነገር አልኖረም። ዩናይትድ ቋሚ ተሰላፊ እንኳን የለውም። ቤስት የሚባል እርግጠኛ የምትሆኑበት 90 ደቂቃ የሚጫወት ብሩኖ ፈርናንዴዝን በደንብ አድርጎ ሊያጣምር የሚችል የአማካይ ስፍራ ተጫዋች ዩናይትድ የለውም ማለት ነው። ስለዚህ አሁን አማካይ ክፍሉን ማጠናከር እስከ ክረምት ድረስ የሚያስጠብቀን ችግር አይደለም። በጣም አፋጣኝ የሆነ መፍትሄ የሚፈልግ ቦታ እንደሆነ ትረዳላችሁ። እኔ አንድ ነገር እዚህ ጋር ልበል ቤተሰቦች፣ እንደው ስፔኩሌት ማድረግ ይሆንብኛል ብዬ ሰግቼ ነው እንጂ ኡጋርቴ በዩናይትድ ቤት ደስተኛ እንዳልሆነ አሁን መናገር ይችላሉ። በተለይ ትላንት ያገኘሁት መረጃ አለ፣ እሱን እነግራችኋለሁ። ይሄን መረጃ ካየሁም በኋላ ነው እንደው ግምቴ እውነት ሊሆን እንደሚችል የጠረጠርኩት ማለት ነው። እና የዩናይትድ ተጫዋቾችን የተለያዩ ፎቶዎች ወይ ቪዲዮዎች ሲወጡ እመለከታሉ እና እነኝን ፎቶዎች ስመለከት ፋሽዋል ኤክስፕሬሽን ያለው በነገራችሁ ላይ እንደው ስራዬም ሆኖ ተጫዋቾቹ ደስተኛ ናቸው ወይ እንደው ምን እየተሰማቸው ነው የሚለውን ከፎቶቸው አይደለም ከቪዲዮ ከፎቶቸው ላይ እንዲሁ ፋሽዋል ኤክስፕሬሽን ለማንበብ እሞክራለሁ። ብዙ ጊዜ ማኑኤል ኡጋርቴ የተሟላ ደስታ በዩናይትድ ቤት እያገኘ አይደለም ፎቶዎቹን የሚነሳው እና ውስጡ ፋሽዋል ኤክስፕሬሽኑ ፊቱ ላይ የምታዩት የምታነቡት ነገር በዩናይትድ ቤት ደስተኛ ያልሆነ ተጫዋች እንደሆነ ይሄን እርግጠኛ መሆን ትችላላችሁ። እኔ ጠርጥሬው ነበር። አሁን ደግሞ ይበልጥ ይሄን ጉዳይ የሚያረጋግጥልን መረጃ ነው የወጣው። ለምንድን ነው ይሄን ያልኳችሁ? ትላንት ነው በመጀመሪያዎቹ የዜና ክፍሎች ላይ ገልጫለሁ፣ ዩናይትድ ቤት ስላሉት ባክግራውንድ እየሆኑ ስላሉ ነገሮች እና ኡጋርቴን ደስተኛ አለመሆኑ የመጣው ጅማሩ ይሄ ወደኋላ ተመልሰን ስናየው ኦሪጂኑ የሚመስለኝ ከኤሮፓ ሊጉ ፋይናሉ የሚጀምረው እና ያኔ ጋርናቾንና እንዲሁም ማኑኤል ኡጋርቴን ሩበን አሞሪም ሲያስቀምጡ ያልተጠበቀ ውሳኔ ነበር ሁላችንም። ምክንያቱም ኡጋርቴ በጣም ጥሩ ፎርም ላይ ነበር እስከ ኤሮፓ ሊጉ ፍጻሜ ድረስ፣ ጋርናቾን በተመሳሳይ እና ይሄ ያልተጠበቀ የሆነው ውሳኔው የሩበን አሞሪም ከዛ ጊዜ ጀምሮ አነጋጋሪ ሆነ። ቡድኑ ተሸነፈ። ግን ለምንድነው ኡጋርቴን ያስቀምጠው? ይሄ በታክቲካዊ ጉዳይ ነው አሰልጣኙ ተብሎ እንደዚሁ ታምሮ ነበር በወቅቱ። የጋርናቾም ቢሆን በቃ በተመሳሳይ በእኛ ዘንድ ተቀባይነት ባያገኝም በተለይ የጋርናቾ ጉዳይ ማለት ነው። አሁን ግን እየገባኝ ያለው ነገር ምንድን ነው? ሩበን አሞሪም ኡጋርቴን እንደፈለገው አላገኘው። ምን ብሎ ተናገረው ነው እንደውም የተባለው መሰላችሁ? ጋርናቾን አንተ በቃ ቀጣይ ከኔ ጋር አብረህ ከምትሰራ ይልቅ ሌላ ክለብ ብትፈልግ ይሻልሃል ብሎ ሲያስጠነቅቀው፣ በተመሳሳይ መልኩ ማኑኤል ኡጋርቴንም በተጫዋቾቹ ፊት አንተ እኔ የማቅህ በስፖርቲንግ ሊዝበን ያሰለጠንኩ ማኑኤል ኡጋርቴ አይደለህም፣ በጣም ተቀይረሃል የሚል ንግግር ተናግሮታል። አሞሪም ተናግሮታል። አሁን ውጣልኝ ያላለው በቀጥታ የጋርናቾን ያህል በጣም ጠንከር ያለ ትችትም አይደለም የሰነዘርበት። ግን እዚህ ጋር የሚያመላክተው እንደው በቀጥታ ውጣልኝ ባይለውም ብዙ መሻሻል ብዙ መስራት ያለበትን ስራ እንዳለውና በፊት የሚያውቀው አይነቱ ኡጋርቴ እንዳልሆነ ግን አሞሪም አስምሮ ነው በተጫዋቾቹ ፊት የነገረው ማለት ነው። እና ከዚህ ጊዜ በኋላ በተጫዋቹና በአሰልጣኙ መካከል ጥሩ የሆነ ሪሌሽንሽፕ ያለ አይመስለኝም። ቤተሰቦቻችን ያለ አይመስለኝም። ብዙ የመጫወት እድል እያገኘ አይደለም። ፕላስ ደግሞ ተቀይሮም ገብቶ ቅድም የነገርኳቸው በፎቶ ፕሮግራሞች በተለያዩ ጉዳዮች ላይ ፋሽዋል ኤክስፕሬሽኑን እኔ ሁሌ ለማየት እሞክራለሁ። ደስተኛ ያልሆነ ፊት ነው እያሳየን የሚገኘው። ስለዚህ ከአሰልጣኙ ጋር አለመግባባት አለ ማለት ነው። አሁን ማኑኤል ኡጋርቴ በዚህ ሁኔታው በዩናይትድ ቤት መቀጠል አለበት ብዬ አላስብም እኔ በግሌ ማለት ነው። አሞሪም እንደው ሰርቶ በሱ ዙሪያ ለፍቶለት እንደው ልምዱን አሰርቶት ምንም ብሎት የማይቀየርለት የሚፈልገውን ነገር እንዲሁ የማይሰጠው ከሆነ ግዴታ ማኑኤል ኡጋርቴ ዩናይትድን መልቀቅ አለበት። ዩናይትድን በሱ ቦታ ሌላ አማካይ ማስፈረም መቻል አለበት ማለት ነው። ይሄ ምንም የማይጠይቀን ጉዳይ ነው። ለዛ ነው ዩናይትድ አማካይ ክፍል ላይ በጣም ጥገና ይፈልጋል። ቢያንስ 2 ትልልቅ ኳሊቲ ያላቸው የመጀመሪያ ተሰላፊ ቋሚ ተሰላፊ በሆነ የሚችሉ የአማካይ ስፍራ ተጫዋቾች ዩናይትድ ያስፈልጉታል ብለን የምንለው ማለት ነው። ኡጋርቴ
በስፖርቲንግ ሊዝበን ሩበን አሞሪም ሳለ ከ2021 ጀምሮ እስከ 2023 በሩበን አሞሪም ስር ሰርቷል። ለ3 ዓመት ነው የሚተዋወቁት። በነገሮች ላይ ትውውቅ ሲባል ዝም ብሎ ትውውቅ አይደለም። የአሞሪምን ያጫወት ሲስተም ያውቃል። በሁሉም ነገር ነው እንግዲህ እነኚህ ሁለት ሰዎች የሚግባቡትና የሚተዋወቁት። ያኔ በአሞሪም ስር ባሳየው ፐርፎርማንስ ምክንያት ነው ፔዤ ልጁን አስፈርሞ ወደ ፓሪስ የወሰደው። ሉዊስ ኤንሪኬ ግን የሆነ ሰዓት ላይ በቃ ነቃ። ኡጋርቴ እንደማይሆን አወቀ። ለዩናይትድ ደግሞ ልጁን ሰጡት ወይም ሸጡት ማለት ነው። እና ልጁ አሁን የቀድሞ ፎርሙን አቋሙን እንዲሁ መልሶ ማያመጣና ማይሻሻል ከሆነ እና በምናየው መልኩ ልክ ቶተንሃም ላይ በነበረው ጨዋታ በምናየው መልኩ ተቀይሮ ገብቶም ጥቅም የማይሰጥ ከሆነ ዩናይትድ እና ኡጋርቴ ቢለያዩ ነው የሚሻሉ። አሁን ስለ ኡጋርቴ እንደው ቅድም ቃል ስለገባው ይሄን ያህል ካልኳችሁ ወደ ቀጣይ መረጃዎች ደግሞ ልለፍ። አጠር ያሉ የዝውውር መረጃዎች ናቸው። እነሱን ላድረሳችሁ። እንደ ኢክረም ኩር ዘገባ ከሆነ ዩናይትዶች አሁንም አንጄሎ ስትረርን እየተከታተሉት ነው እና በጥብቅ ይሄን ተጫዋች ለማስፈረም ከያዟቸው አማካይ ስፍራ ላይ ሊስቱ ውስጥ ካሉ ተጫዋቾች መካከል አንዱ ነው ብሎ ገልጾልናል። ስቱትጋርቶች እንግዲህ ይህን ተጫዋች ለዩናይትድ ሊሸጡት ይገደዳሉ ቀጣይ ክረምት ላይ። ምክንያቱም ቀደም ብለው የገቡለት ቃል አለ። ባለፈው ክረምትም ሲያቆዩት እንግዲህ ለቀጣይ ክረምት የዝውውር መስኮት ሊሸጡት በማሰብ ነው። ልጁም ቢሆን የመጨረሻው ሲዝን እንደሆነ ነው በጀርመኑ ክለብ የሚያምነው። ለዝውውሩ 56 ሚሊዮን ፓውንድ አካባቢ ወጪ ይደረጋል ተብሎ ነው የሚታሰበው። በእርግጥ ዩናይትድ ብቻ አይደለም የሚፈልገው፣ ሌሎች የፕሪሚየር ሊግ ክለቦች እና የላሊጋ ክለቦች ሁኔታውን በቅርበት እየተከታተሉት ነው ያሉት። ግን ዩናይትድ ሁሌ በየሳምንቱ የሚያደርጋቸውን እንቅስቃሴዎች ነው እየተከታተሉት የሚገኙት ማለት ነው። እና 6 አማካዮችን ይዟል። ከነኛ 6 አማካዮች መካከል አንጄሎ ስቲለር አንዱ እንደሆነ ኢክረም ኩር ገልጿል። የኖቲንግሃም ፎረስቱ ኤሊዮት አንደርሰን እና አደም ዋርተንን የመሳሰሉ ተጫዋቾች ግን የዩናይትድ ሊስት ውስጥ በአንደኛ ደረጃ ወይ ከላይ የተቀመጡ የዩናይትድ ታርጌቶች ናቸው ተብለው ነው እየተገለጸ ያለው። ግን ዩናይትድ ቤት ውስጥ ያለው ትልቁ ፍራቻ ምንድን ነው? 2 ነገር ነው። አንደኛ እነዚህ ልጆች በጥር የዝውውር መስኮት ክለቦቻቸው እንዲለቁ ይፈቅዱላቸዋል የሚል እምነት የለም። በቀጣይ ክረምት የዝውውር መስኮት ደግሞ ልጆቹን ለማስፈረም ዩናይትድ መንቀሳቀሱ የሚቀርብ አይሆንም። ግን ምናልባት ሌሎች ብዙ ፈላጊ ክለቦች በተለይ በዚህ ሲዝን ጥሩ እንቅስቃሴ ማሳየታቸውን ተከትሎ ሌሎች ብዙ ፈላጊ ክለቦች ይመጣሉ እና ጨረታው ከፍ ይላል። ክለቦቹ የሚጠይቁት የዝውውር ዋጋም በዛው ልክ በጣም ይጨምራል ብለው ዩናይትዶች ትልቅ ስጋት አላቸው ተብሎ ነው የተነገረው። ለዛም ይመስላል ሌሎች አማራጮችን የያዙት ዩናይትዶች እና በርከት ያሉ አማካይ ስፍራ ተጫዋቾች አሉ። አንዳንድ አማካዮች በጣም በጥብቅ የሚፈለጉ ግን ለማግኘት አስቸጋሪ ሆኑ በቀላሉ ላይ ያገኟቸው የሚችሉ ናቸው። ሊስት ውስጥ አኳቷቸዋል። 6 የሆኑ ተጫዋቾችን ከሊስት ውጪ ደግሞ አድርገው በርቀት እየተከታተሏቸው ያሉ ተጫዋቾች አሉ። ለምሳሌ በቦርድ ደረጃ ዲስከስ ያላደረጉባቸው፣ ቦርዱ ያልተወያየባቸው እና አዲስ የሆኑ እንደ አማራጭ ተደርገው የተያዙ ተጫዋቾች ማለት ነው። ስለዚህ ቀጣይ ዓለም ዋንጫ ነው ክረምት ላይ። ይሄ ዓለም ዋንጫ ደግሞ ሌላ የተጫዋቾችን ፕራይስ የሚያንር ነገር ነው። ብዙ ጊዜ ከትልቅ ቶርናመንት በኋላ እዛ ቶርናመንት ላይ በጣም ጎልተው የሚታዩ ተጫዋቾች የዝውውር የገበያው ዋጋቸው ሲንር እናያለን እና የዩናይትዶች እንደው ይሄን ወሳኝ የሆኑ ታርጌቶቻቸውን የማግኘት ነገር ጥያቄ ምልክት ውስጥ እንዲወድቅ ያደርጋል። ቀደም የነገርኳችሁ ምክንያት ብለው ዩናይትዶች ይሰጋሉ ማለት ነው። እና ይሄ ነገር የሚወስዳችሁ ዞሮ ዞሮ ክለቡ በቀጣይ ጥር የዝውውር መስኮት ላይ የሆነ መፍትሄ ማበጀት መውሰድ እንዳለበት ግዴታ ትልቅ ዝውውር አማካይ ቦታ ላይ መፈጸም ሳይሆን በውሰትም ይሁን ወይ ደግሞ በሌሎች አማራጮች በትንሽ ገንዘብ ግን ጥሩ ብቃት ያላቸውን ቦታዎችን መሸፈን፣ ቀዳዳዎችን መሸፈን የሚችሉ አማካዮችን በተመጣጠነ የዝውውር ገንዘብ ማምጣት የሚችሉ ከሆነ እነሱን አማራጮች ክለቡ መጠቀም እንዳለበት ይሄ ነገር ይነግራቸዋል ማለት ነው። ለዛ ነው አሌክስ ስኮት የተባለውን የበርንማውዙን የአማካይ ስፍራ ተጫዋች ለማስፈረም እየተከታተሉት እንዳለ ከትላንት ጀምሮ ሪፖርቶች ሲወጡ የሚገኙት። ለእንግሊዝ ብሔራዊ ቡድን ይሄ ልጅ መጠራቱ በተለይ ልዩ ትኩረት እንዲሰጠው አድርጓል። ዩናይትዶች ግን እየተንቀሳቀሱበት አይደለም። ልክ እንደ ኤሊዮት አንደርሰን ይፋዊ የሆነ ፍላጎታቸውን እንኳን አልገለጹም። ባለፈው ከፎረስት ጋር ሲጫወቱ አሞሪም አውርቶታል ብለናል። ክለብ ከክለብም ንግግር ነበር። ተጫዋቹን እንደሚፈልጉት የዩናይትድ ሰዎች እና የፎረስት ሰዎች አውርተዋል። እነኚህ ኢላማዎች እንደ አሌክስ ስኮት ያሉ ኢላማዎች ግን ገና የመጀመሪያ ደረጃ ፍላጎት ነው ማለት ነው።
በቦርድ ደረጃ ያልተወያዩባቸው ግን ቢፈልጉ በፍጥነት ሊፈጽሟቸው የሚችሉ ቀለል ያሉ የዝውውር ኢላማዎች ተደርገው ሊወሰዱ ይችላሉ ማለት ነው እና ይሄ አንደኛው ልጅ ነው ማለት ነው። የቫሌንሺያው ጋቪ ጉዌራ የተባለው ተጫዋች ከዚህ በፊት ባለፈው ጥር የዝውውር መስኮት ላይ እንዲሁ ሊገዙት ፈልገው የነበረ ልጅ ነው። አሁንም ይህን ልጅ እስከ 44 ሚሊዮን ፓውንድ ከከፈሉ ሊያስፈርሙት ይችላሉ ጥር የዝውውር መስኮት ላይ ተብሎ ተገልጿል። ኮንትራቱ ላይ ግን 88 ሚሊዮን ፓውንድ የውል ማፍረሻ ሂሳብ እንዳለ ነው ቲም ቶክ የዘገበው። ከታዳጊዎች ዝውውር ጋር በተያያዘ 16 ዓመቱን የአማካይ ስፍራ ተጫዋች ኬኔት ኢሆርን የተባለ ልጅ ለማስፈረም እየተከታተሉት ይገኛሉ ተብሏል። ለሄርታ በርሊን ነው የሚጫወተው ጀርመን ላለ ክለብ። አዲሱ ቶኒ ክሮስ እያሉ በጀርመን ያደንቁታል። ተጫዋቹ 10 ሚሊዮን ፓውንድ ውል ማፍረሻ ሂሳብ ብቻ ነው ኮንትራቱ ላይ የተቀመጠ ተብሎ የተነገረው። ባየር ሙኒክ የተጫዋቹን ዝውውር እየመራ ነው ያለው ተብሎም ተነግሯል። ከእንግሊዝ ከዩናይትድ ውጭ ሲቲ ፈልገዋል፣ ሊቨርፑል፣ አርሰናል፣ ከስፔን ባርሴሎና፣ ሪያል ማድሪድ እንደዚሁም ከፈረንሳይ ፔዜ ይሄን አዲሱ ቶኒ ክሮስ እየተባለ የሚጠራውን መጪ ኮከብ ተጫዋች ለማስፈረም የ16 ዓመቱን አማካይ ኬኔት ጥረት በማድረግ ላይ ያሉ ክለቦች ናቸው ተብሎ ነው እንግዲህ ዩናይትድም ከዚህ ተጫዋች ዝውውር ጋር ስሙ የተነሳው ማለት ነው። ቤተሰቦቻችን እነኝህን ይመስላሉ ያሉን የቅድመ ዝውውር ዜናዎች። ብዙ ነገሮችን ይዘናል፣ ግን ይረዝምባቸዋለሁ። ለዛሬ ይሄን ያህል ካደረስናችሁ በቂ ነው። ነገ ደግሞ ያሉንን የቀሩትን ሌሎችም አዳዲስ ጉዳዮችን ጨምረን በትኩስ መረጃዎች እንገናኛለን። እስከዛው ሰላሙ ነው።